አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይ አያችሁት? ማሻአላህ ተባረከላህ። እንግዲህ ቢያንስ ሰሞኑን ስለ ጤፍ ምናምን አሳይቻችሁ ነበረ፣ ግን ምን ላይ እንደደረሰ ጤፉ ምናምን አይታችሁ ነበር። አሁን እንግዲህ መስከረም 19 20 ነው ዛሬ። ማሻአላህ እየሆነ ነው። አያችሁት እንዴት እንደወለደ ጤፉ። በቃ 8 ቀን 15 ቀን ከጨመረ በቂው ነው ማለት ይቻላል። ማሻአላህ እንዴት እንደደገ ላሳያችሁ። ይሄ ራሱ በጣም የዘገየ ነበር ሲዘራ። ከዚህ በፊት የተዘራው ግን ማሻአላህ ያው እየመከተ ነው ማለት ራሱ ይቻላል። እንደምታዩት ማሻአላህ ጥንቅሹም አድገዋል። ያው እንግዲህ ለሀብት ነው ሰው የሚበላው ችግር የለም፣ ግን ከጤፉ በኋላ ነው ይሄ እንትን የሚለው። ይሄ አሁን የምታዩት ጥንቅሹ ጤፉ ታጭዶ ምናምን ገና ለጋ ነው የሚሆነው። ከዛ በኋላ ነው የሚደርሰው ማለት ነው። ለሀብት ተብሎ ቀዘባ ተብሎ ስለሚታሰብ ማለት ነው። እና ማሻአላህ ጤፉ እንዴት እንደሚከተ በጣም ነው ደስ የሚለው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ በሰላም የሚሰተራል ያድርገው። ዱአ አድርጉ ኢንሻአላህ። እችም አዝመራ ሲያይ እንደዚህ አረንጓዴ ነገር ሲታይ፣ በተለይ በአሁኑ ሰዓት ማሽላ ጤፍ በደረሰበት ሰዓት ሲታይ የሚያስደስት አለ ብዬ አላስብም። በጣም ነው አይምሮ ዘና የሚያደርገው፣ ደስ ይላል። ማሻአላህ ሀገሩን ሰላም አድርጎት በሰላም ሁሉም ተሰትሮ የምንጠቀምበት አለ ያድርገን። በጣም ነው ደስ የሚለው። ሀገራችን በጣም ያምራል። ምክንያቱም ዝናቡ ማሻአላህ ዘንድሮ ሰጥቶናል ማለት ነው። አልሐምዱሊላህ። ይሄ ደግሞ በቀሎ ተመልከቱ። ማሻአላህ ትንቅሹ በቀሎ እንዴት እንደሚያምር ራቅ ብዬ ስለማሳየች ነው እንጂ ገብቼ ኢንሻአላህ እስኪ በሚመች ሰዓት ለማሳየት እሞክራለሁ። በጣም ነው የሚያምረው በቀሎ ደራርሶ። ያው ሽጎጣ ነው አሁን ላይ። ምን ቀን እንደዛ ከጨመረ ኢንሻአላህ ጥንቅሹን አረዘሙን። አያችሁት? በሰዓቱ የተዘራው አሁን ይሄ ጥንቅሹ በጣም ረዝሞ አላህ በሰላም ተሰታትሮ ኢንሻአላህ ያ ረቢ ሰላም ቀለብ አላህ ያድርገው። እና ውዶች ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። ኢንሻአላህ በሰፊው በቀጣይ እንዴት ማንጎ በቀሎ ምናምን እንዴት እንደሚያምር ገብቼ አሳያችኋለሁ በሰፊ ሰዓት። አሁን ሰዓቱ ረፋድ 4 ሰዓት ሊዘያለ ስለሆነ ህፃኑ ጋር ስለተመቸኝ ነው። ምንድን ገዛችሁ? እንትን ልገዛልሽ ነበር። ምንድን ያለ የአቮካዶ? እኔ እኮ ለእኔ አይደለም የአቮካዶ ያልኩሽ። ማሻአላህ ሰዓዲያ ታውጭ ልጅና ካቁጭ ቀይ ነው። ምንድን ገዝታችሁ ነው? እስኪ ያሳዩ። እስኪ ፋንታ ተመልከቱ። ልጅ ሁላ እንግዲህ ገዝተው መተው በሱቁ ማለት ነው። እስኪ ላሳያችሁ የዚህ ዋጋ ፈቅ በለን ፈቅ። ይሄ 250 ብር፣ ይሄ ችፕሱ ማለት ነው። ችፕሱ 250 ብር ነው። ከዛ ማስቲካው የአንዱ 1 ብር ነው ጠባን ማለት ነው። አንዱ 1 ብር ነው። 10 ሀባ በ10 ብር ነው። ከዛ ይቺ ደግሞ ፋንታዋ የምትታየች ፋንታዋ ይቺ 50 ብር ናት ማለት ነው። ከዛ ኬኳ 10 ብር፣ ኦሬንጅ 10 ብር። ብቻ አሁን ኦሬንጅ ታስታውሱ ከሆነ እንዴ ስንት ብር ነበር?
በፊት አሁን ግን 10 ብር ነው። አሁን ደግሞ 10 ብር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። ማሻአላህ ተባረከለ። ዛሬ ደግሞ ቆንጆ የሆነ ለሳምቡሳ ቂጣ ነው ማሳያችሁ። ሳታሳሉ በላችሁ ወይስ ቂጣ? ለሳምቡሳ ቂጣ በጣም ማሻአላህ። እዚህ ግን ቪዲዮ ላይ ፈዘዝ ያለ ነው፣ በአካል ግን ነጭ ነው። ማሻአላ እንትኑ ዱቄቱ ማለት ነው። የቹት 3 ነው ያሰፋሁት እና ማሻአላ ተባረከልህ። ይኸውላችሁ ዛሬ ጁማአ ስለሆነ ያኔ ትምህርት ምንም ስለሌለ ከቤት ስለዋልን ትንሽ ሌላ ከብር ያው እሷ ናት እንግዲህ የምትልቀመቀሙ የሆነ ነገር ብዙ ምግብ ስለማይደፈራት እና ለኩል ያህል በልጅ ያሳቡ ምንድነው የሚባለው? በልጅ ያማይቴ ይበላል ጉት ያለው ነገር ያው በሷ ምክንያት እንዲሆን ምን በሰበቡ እንቀምሳላችኋለሁ። ያው በነገራችን ላይ በላስቲክ ጠቅልል ሲል ነፋስ ድርቅ እንዲል ነው፣ ግን እርጥብ ነው። ይሄ ማሻአላ ደረቅ አይደለም። ሳምቡሳ ዛሬ ጠቀልላችኋለሁ። አበረታቱኝ እስኪ ሀባይብ። አላሳፈራችሁኝም። ሰብስክራይብ እያደረጋችሁልኝ ነው። 5000 አስገቡኝ ኢንሻአላህ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎት ቢኢዝኒላህ ተፍለክልከን ተላውሰን እየተዛዘን የምንኖራለን አድርገን ዱአ አድርጉ ሀባይቢ። አላህ ሱብሃነሁ ወተዓላ ይጠብቅልን ሀገራችንን እላችኋለሁኝ። እና ማሻአላ ዱቄት አያችሁት በጣም አሪፍ ነው። በነገራችን ላይ በዚህ አጋጣሚ ያው ዱቄት ታዛላችሁ አንዳንድ እህቶቼ እና አደራሽን እንዴት ነው ዱቄት ምናምን ትላላችሁ። እስካሁን ድረስ አልሐምዱሊላህ እኔ አሁን ዱቄት ነው የምሸጠው፣ ዱቄት እሸጣለሁኝ። እና ግን አልሐምዱሊላህ እስካሁን ድረስ እያመጣን ያለው ዱቄት አሪፍ ነው። እስካሁን አልተበላሸብንም። ሲበላሽ ደግሞ ሞክረን የተበላሸ ከሆነ አጋጣሚ ምሳሌ አሁን አንዳንድ ዱቄቶች መጀመሪያ ሲመጡ ቆንጆ ሆኖ መጨረሻ ላይ የሚበላሹበት አጋጣሚ አለ። ያን አሁን በእኛ እጅ አይደለም በፋብሪካው እጅ ነው። ግን ቢሆንም ተበላሽቶ ከሆነ መበላሸቱን እያወቅን አበደን አንሸጥም። አልሐምዱሊላህ በዚህ ራሱ ምንም ትርፍ ቢኖረውም ባይኖረውም በቃ ስራ ለራስ ነው፣ ጥራት ለራስ ነው። በዚህ በኩል አትሰቡ። እኔ ቢያንስ ከአንድ 50 ኪሎ ዱቄት የማገኘው 80 ብር ወይ 90 ብር ነው። አንድ 50 ኪሎ ዱቄት ሽጬ ማለት ነው። ግን እኔ ለምን ሚሊዮንም ላገኝበት ዜሮም አላገኝበትም? ለራሴ ጥራት ከተበላሸ ተበላሸ ነው ምነው እንጂ አልሸጥም። እኔ ተበላሸ ነገር ግን ደግሞ የምንጠቀመውን ሀገራችን ላይ ደህና ነው የሚባለውን ሀላስ እንዲ ሀገር እንዲያዳም ማንኛውም ሰው መጥቶ ከሱቄ ማንኛውም ሰው ጠይቆ እንደሚገዛኝ እንደዛ ነው የማደርገው። አላያችሁኝም ብዬም የብር ጭማሪም ሆነ የምናምን የዱቄት ብር ሸጠ የማደርገው ጉዳይ የለኝም። ካዘዛችሁ ልባችሁን ጠቅላችሁ ነው ማዘዝ። እኔ ያን ያህል የሚያጨናንቅልን ብዙ ጊዜ ሰሞኑን እንትን ትሉኛላችሁና እስካሁን ድረስም አልሐምዱሊላህ እንዲሁም ሰውም ወቅሶን አያውቅም። በዚህ በኩልም ሱቃችን ወረፋ ነው ሀቂቀተን አልሐምዱሊላህ። እና ደግሞ ምንም አንድ ስራ ግዴታ ትርፍ ስላገኘንበት ምናምን አይደለም የምናሳምረውም እንትን የምንለውም ለራሳችን ዛሬ ይኸው ዛሬ የምናገረው ድምፄ ነገ ደግሞ ተዘግቶ አለ ራህመት የሚባለው ቀን አለ። ጊዜ ሰውየው እንዲኖረ ዘላለም አይኖርም። ስለዚህ አብሽሩ ልላችሁ ነው። በጣም ሪከርድ ያላብዛባችሁ፣ አብሽሩ፣ አትጨናነቁ፣ አትሰቡ ለማለት ነው። ደህና ነው የሚባለውን በሰዓቱ ያን እናደርጋለሁ። ከዛ በላይ የሚችለውን ያክል ነው ማለት ነው። ፈለያችሁት በጣም ቆንጆ ዱቄት ነው ለማለት ነው።